الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يهي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت درساتنا በዚህ ደርስ ላይ እንግዲህ ከረመዳን በፊት ካቆምን በኋላ የዛሬው የመጀመሪያው ደርሳችን ነው። በዚህ ደርስ ላይ የምንጀምረው ርዕስ ባቡ ሰላተል ጁምዓ የጁምዓ ሰላትን የሚመለከት ርዕስ ይሆናል። ጁምዓ ጁሙዓም ይባላል። ጁሙዓ አለ አነሁ ፋዒል ነው ይላሉ። ሊአነሁ ሰበቡ ልጅቲማዕ ናስ ሰዎች ለመሰብሰባቸው ምክንያት ስለሚሆን ሰዎችን የሚሰበስብ ስለሆነ ማለት ነው። ጁምዓ ስንል ደግሞ ሰዎች የሚሰባሰቡበት የሆነ ሁለቱም ያው ተቀራራቢና አንድ አይነት መልእክት ያላቸው ናቸው። ጁምዓ በሸሪዓችን የተደነገገ ነው። አላህ ስብሓነሁ ወተዓላ እንዳለው በሱረት አልጁምዓ ላይ ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓቲ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን። እናንተ ያመናችሁ ሰዎች ሆይ ለሰላት በጁምዓ ቀኖች ለሰላት ጥሪ በተደረገ ጊዜ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ወደ አላህ ስብሓነሁ ወተዓላ ማውሳት ተንቀሳቀሱ፣ ተሯሯጡ እና ንግድን አቁሙ። ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን የምታውቁ ከሆነ ወይም የምታውቁ ቢሆን ለእናንተ የሚሻላችሁ እሱ ነው ይላል። እዚህ መሰረት ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ሲል ትዕዛዝና ክልክልን ጠቅልሎ የያዘ ነው ማለት ነው። ፈስዐው ኢላ ዚክሪላህ ወደ አላህ ውዳሴ፣ ወደ ዒባዳ፣ ወደ ሰላት ተንቀሳቀሱ፣ ተሯሯጡ ሲል ትዕዛዝ ነው፣ ግዴታነትን የሚያመላክት የሆነ ነው ማለት ነው። ወዘሩል በይዕ ንግድን ተዉ ሲል ለሰላት ጥሪ በተደረገ ጊዜ ማንኛውም ዱንያዊ የሆኑ እንቅስቃሴዎችን መስራት የተከለከለ ነው ማለት ነው። ክልክልንም የያዘ ነው። ከሰላቱ ወይም ለጁምዓ ሰላት ከሚያበቁ ነገሮች ላይ ከመንቀሳቀስ ውጪ በዱንያ ነገሮች መሯሯጥም መንቀሳቀስም የተከለከለ ነው። ይሄ ኢማሙ ሚንበር ላይ ወጥቶ ሁለተኛው አዛን ከሚደረግበት ጊዜ አንስቶ ማንኛውም ሙስሊም የሆነ ሰው ይህንን ህግ መከተል አለበት። እንዲያውም ምንድን ነው የሚሉት ዑለማዎቹ ጁምዓ አዛን ካደረገ በኋላ የተደረገ ውል ካለ የተደረገ መሸጥና መግዛት ካለ ፋሲድ ነው ይላል። ክልክልን ያላገናዘበ የሆነ ስለሆነ አቅድም ከሆነ ተቀባይነት የለውም፣ ፈራሽ ነው። ሽያጭና ግዥም ከሆነ የሚሰረዝ ነው ይላሉ። ከሱና ጁምዓ መሽሩዕ ለመሆኑ በጣም ብዙ ከሱና የመጡ በንግግርም በተግባርም አሉ። በዚህ ርዕስ ላይ ስለ እነዛ ጉዳዮች በዝርዝር የምንመለከት ይሆናል ማለት ነው። የአይማዎች ሁሉም በጠቅላላ ጁምዓ ሰላት ፈርዱ ዐይን ዋጅብ ነው። በእያንዳንዱ ግለሰብ ሙስሊም የሆነ አቂል የሆነ ባሊግ በሆነ ሰው ላይ ሁሉ ዋጅብ ነው ማለት ነው። የነፍስ ወከፍ ዋጅብ ነው። በል ሰላቱል ጁምዓቲ ሚን አውከዲ ፍሩዲል ኢስላም ሰላቱል ጁምዓ ከግዴታ ውስጥ እስልምና ውስጥ ካሉ ግዴታዎች በጣም
የጠበቀና ጠንካራው ነው። ومن أعظم مجامع المسلمين ሙስሊሞች ከሚሰባሰቡባቸው ቦታዎችና ጊዜዎች ታላቁን ቦታ ከሚይዙት መካከል ነው። وصلاة الجمعة أفضل من صلاة الظهر بلا نزاع እንደዚሁም የጁምዓ ሰላት ከዙህር ሰላት እንደሚበልጥ ምንም ጥርጥር የለውም። በማንም በዚህ ላይ ኺላፍ ያደረገ የለም ማለት። ጁምዓ ሰላት ሙስተቂላ ራሱን የቻለ ነው። የጁምዓ ሰላት ራሱን የቻለ ነው እንጂ ዙህርን ተክቶ የሚመጣ አይደለም ማለት። ዙህርን ተክቶ የሚመጣ ሳይሆን ራሱን የቻለ ነው። ነገር ግን ጁምዓን መስገድ ያልቻለ የሆነ ሰው ወይም ጁምዓ ያመለጠው የሆነ ሰው ግን በሱ ፋንታ ዙህርን ይሰግዳል እንጂ ጁምዓ በዙህር ፋንታ አይደለም የሚሰገደው ማለት። ጁምዓ በጁምዓ ቀን ያለው ሰላት የጁምዓ ሰላት ነው እንጂ የዙህር አይደለም። ስለዚህ ያመለጠው ሰው ጁምዓን መስገድ ያልቻለ ሰው ብቻ ዙህር ይሰግዳል በጁምዓ ፋንታ ማለት ነው። እንደዚሁም የውመል ጁምዓ የጁምዓ ቀን ከሳምንቱ ቀናቶች ሁሉ ትልቁን ቀን የሚይዝ ነው። ትልቁ አላህ ዘንድ ትልቅ ቦታ ያለው ነው። እንዲሁም የቂያማ ቀን በተርታ በሚመጣበት ጊዜ ከጁምዓ በኋላ ነው ሌሎች ቀናቶች ሁሉ የሚመጡት ማለት ነው። ስለዚህም ነው የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ምንድን ያሉት? አዘለላሁ መን ቀብለና ሚነል ጁምዓ ከጁምዓ ቀደም ሲል ያሉ ኡመቶች ከኛ በፊት የነበሩ ኡመቶችን ቅዳሜን ጁምዓን አሳታቸው ማለት ጁምዓን እንዲስቱ አረጋቸውና ለእኛ ጁምዓን አረገልን ማለት ነው። ስለዚህ የሁዲዎች የዒድ ቀን በሳምንቱ ያላቸውን የዒድ ቀን ምረጡ ሲባሉ ወይም ጁምዓ ሲሰጣቸው አይ ጁምዓ አይሻለንም ቅዳሜ ይሻለናል። ነሳራዎችም ሲሰጣቸው እንደዚሁ አይ አንፈልግም እሁድ ይሻለናል። እኛ نحن الآخرون والأولون يوم القيامة كما قال النبي صلى الله عليه وسلم እኛ የመጨረሻ መጪዎች ነን ከኡመሞች አንፃር ከሌሎች ኡመቶች አንፃር ምንድነን መጨረሻ የመጣነን። የቂያማ ቀን ግን የመጀመሪያ ነን። ከቱም ጁምዓን ነው እኛ ያገኘነው የጁምዓ ከሌሎቹ ቀናቶች የበለጠ ነው አላህ Subhanahu Wa Ta'ala እንዳላቀው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን በተመለከተ ኢማሙ ሙስሊም በዘገቡት ዘገባ ኸይሩ የውሚን ጠለዐት ፊህ الشمس يوم الجمعة ፀሐይ ከወጣችባቸው ቀናቶች ቀን ከተባሉ ሁሉ በጠቅላላ ከቀናቶች ሁሉ በጠቅላላ እንደማለት ነው። ፀሐይ ያልወጣበትን ቀን ለመነጠል አይደለም። ኸይሩ የውሚን ጠለዐት ፊህ الشمس يوم الجمعة የነጋበት ቀን ወይም ፀሐይ የወጣችበት ሲባል የነጋ ማለት ነው። ከነጋ ጀምሮ እስከ መጨረሻው ቢታይ ቀናቶችን ብናይ ከሁሉም ቀናቶች በላጩ የውመል ጁምዓ ነው። እንደዚሁም اتفق الأئمة على أن الجمعة أكبر فروض الإسلام ጁምዓ ከእስልምና ግዴታዎች ትልቁ እንደሆነ وهي أعظم مجامع المسلمين سوى مجمع عرفة ከዓረፋ ስብስብ ውጪ ታላቁ ሙስሊሞች የሚሰባሰቡበት ቀንና ቦታ ነው ማለት ነው። ስለዚህ ይህ ቀን በጣም ታላላቅ የሆኑ ዒባዳዎች የሚሰሩበት ነው ማለት ዒባዳዎች የሚሰሩበት ከነዛ መካከል ሰላት አልጁምዓ ራሱ ማለት ነው ከግዴታዎች ሁሉ የላቀ ግዴታ ነው። እንደዚሁም በፈጅሩ የጁምዓ ፈጅር ሰላት ላይ ሱረቱ ሰጅዳና ሱረቱ ኢንሳን በፈጅር ሰላት በመጀመሪያና በሁለተኛው ረክዓ ላይ መቀራቱ የተወደደ መሆኑ ቅራአት ሱረቱል ካፍ የውሚሃ በዛ ቀኑ ላይ ደግሞ ሱረቱል ካፍ መቅራት እንደዚሁም በነብይ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማውረድ ለጁምዓ መታጠብ ሽቶ ማድረግ እንደዚሁም አለ የሚለውን ምርጥ ልብስ በጁምዓ ቀን ለብሶ ለጁምዓ መውጣት በጊዜ ከቤቱ ወጥቶ ለመስጂድ መሄድ እንደዚሁም በዚክርና በዱዓ መጠመድ እንደዚሁም ኹጥባ ሲደረግ
ፊት ለፊት ተጥዶ የኹጥባውን ጥቅም ማዳመጥና እንደዚሁም ከኹጥባው መማር በሐዲስ ላይም እንደመጣው ሰዎች የቂያማ ቀን ቅርበታቸው በጁምዓ ቀን ለኢማሙ ካላቸው ቅርበት አንጻር ነው የሚል ሐዲስ አለ። እንደዚሁም ወፊሃ ሰዓቱል ኢጃባ ዱዓ አላህ ሱብሓነሁ ወተዓላ የሚቀበልበት ሰዓት አለች። በዛው በጁምዓ ቀን አላህ ሱብሓነሁ ወተዓላ ዱዓ የሚቀበልባት ሰዓት አለች። ያቺ ሰዓት ዑለማዎች የተለያየ አስተያየቶች ሰጥተውባታል። ከነዛ መካከል ኢማሙ ለኹጥባ ሚንበር ላይ ከወጣበት አንስቶ ሰላቱ እስከሚያልቅ ነው የሚል አለ። እንደዚሁም ሌሎቹ ከዓስር ሰላት በኋላ ፀሐይ እስከምትጠልቅ ድረስ ያለው ነው የሚል አስተያየት አለ ማለት ነው። ይህም በተመለከተ ዑለማዎች የተለያየ ትንታኔዎችን አስቀምጠዋል። ኢብኑ ቀይምም እንደዚሁ በሰፊው ዛድል መዓድ ላይ በጣም በሰፊው ዳሰውታል ማለት ነው። ሼኽ አብዱራህማን ሳዕዲ ረሒመሁላሁ ተዓላ ምን ይላሉ? አሻሪዑ ሚን ሕክመቲሂ ወመሓሲኒ ሸርዒሂ ሻሪዑ ሸሪዓን የሚደነግገው አላህ ስብሓነሁ ወተዓላ ከሕክማውና ከሸሪዓው ውበት አንዱ ምንድን ነው? አነሁ ሸረዐ ሊልሙስሊሚነ ልእጅቲማዓት لأنواع العبادات من الصلوات الخمس وصلاة الجمعة ومصلى العيد ومشهد الحج في البقاع المقدسة. الله سبحانه وتعالى كحكمة كيامار هنا دنقاقيو لمسلموች በአንድ ላይ አንድ ቦታ ላይ የሚሰባሰቡባቸውን የዒባዳ አይነቶች እና እነዛን ዒባዳዎች ለመስራት መሰባሰብን አላህ ደንግጎላቸዋል። ምሳሌ ሰለዋቱል ኸምስ ሰላቱል ጁምዓ ሰላቱል ጀማዓ في صلوات الخمس ሰዎች የሚሰባሰቡበት ነው ማለት ነው። እንዲሁም ሰላቱል ጁምዓ ይሄ ደግሞ የላቀውና ሰዎች ከየአቅጣጫው ተሰብስበው በአንድ ቦታ ላይ የሚሆኑበት ነው። ከአምስት ወቅት ሰላት በተለየ መልኩ በርከት ያሉ ሰዎች የሚሰባሰቡበት። ከዛ ደግሞ ሰላቱል ዒድ አለ። ሙሰላ ላይ ሜዳ ላይ የሚሰባሰቡበትና ዒዳቸውን የሚያከብሩበት ነው። ከዛም አልፎ ደግሞ መሽሀድ አልሐጅ ፊል ቡቃዕ ሙቀደሳ እዛ የተከበሩ የሆኑ የላቁ የሆኑ ቦታዎች ላይ ለሐጅ ሰዎች መሰባሰባቸው በተለይ ደግሞ ዓረፋ ላይ ማለት ነው። ففي هذه الاجتماعات من الحكم والأسرار ما يفوت الحصر። ስለዚህ በእንደነዚህ አይነት ስብስባቶች ውስጥ ሁሉ በጣም በርካታ የሆኑ ሕክማዎች ጥበቦችና ምስጢሮች አሉ ቆጥረን የማንዘልቃቸው ማለት ነው። ከነዛ መካከል ኢዝሃሩ ዲንላሂ ተዓላ ወኢዕላኡ ከሊመቲሂ የአላህን ዲን ከፍ የማድረግና የሱን ቃል ወደ ላይ ከፍ የማድረግና ዲኑን ግልጽ የማውጣት ኢዝሃሩ ሸዓኢሪል ኢስላም ወበያኑ ጀማሊሂ የእስልምና ድንጋጌዎችን ግልጽ ማሳየትና ውበታቸውን ማውጣት ኢዝሃሩ መሐሲኒል ኢስላም ወጀማሊ ተሽሪዓቲሂ እንደዚሁም የእስልምና ውበትንና የድንጋጌዎቹን መልካምነት ምርጥነት ማሳየት ተዓሩፉል ሙስሊሚን ወተአሉፉሁም ሙስሊሞች መተዋወቃቸውና መለማመዳቸው التعرف على بلدانهم وأحوالهم وأمالهم وآلامهم ሙስሊሞች በአንድ ቦታ ላይ ተሰባስበው በሚገኙበት ጊዜ ከየት እንደመጡ ሁሉም ከየአቅጣጫው የመጣ ነው። እዚህ ከየት እንደመጣ ማን እንደሆነ የሱ ሁኔታ ምን ይመስላል ምኞታቸው ወይም በአገራቸው ላይ ያለው ነገር ምን ይመስላል የሚደርስባቸው ችግርና ጭቆና ምን ይመስላል የሚለውን ይነጋገራሉ፣ ዱዓ ይደራርጋሉ፣ ይመካከራሉ ማለት ነው። التشاور وتبادل الآراء النافعة ጠቃሚ የሆኑ ልምዶችን ይከፋፈላሉ ይቀባበላሉ እንደዚሁም ይመካከራሉ። التعاون على الحق والتآزر على الدين በሐቅ ላይ ይተባበራሉ በዲን ላይ አንዳቸውን ያበረታታሉ ማለት ነው። اجتماع كلمة المسلمين وحدة صفهم የሙስሊሞች ቃል አንድ መሆኑና صفاቸው አንድ መሆኑ بتوحيد هدفهم نحو الخير ወደ ኸይር ያላቸው ዓላማ ሁሉም አንድ መሆን እንዲሆን የሚያገለግል ነው። وغير ذلك مما أشارت إليه الآية الكريمة ليشهدوا منافع لهم ለነሱ ያላቸውን ጥቅም እንዲያዩበት ማለት ነው። فاجتماع المسلمين في عباداتهم خير وبركة وإصلاح وفلاح ሙስሊሞች በዒባዳቸው ላይ አንድ ላይ መሰባሰባቸው ኸይር አለው በረካ አለው እንደዚሁም
መዳን አለው በዛ ውስጥ መልካም ነገሮች አሉበት ማለት ቃለ ተዓላ ወአዕተሲሙ ቢሐብሊላህ ጀሚዓን ወላ ተፈረቁ እንዳለው ማለት ነው። አስአሉላህ ተዓላ ይወሕደ ከሊመተል ሙስሊሚን ጀሚዓን ወአን የጅመዐ ቁሉበሁም ዐለል ሐቅ ወአን የዕዘሁም ቢዲኒሂ ወሁወል ቃዲሩ ዐላ ዛሊክ። በዚህ ርዕስ ስር የመጀመሪያ የምናየው ሐዲሱ ዓብድላህ ብን ዑመር ወአቢ ሁረይራ ረዲየላሁ ዐንሁም ከዓብድላህ ብን ዑመር እና ከአቢ ሁረይራ የተዘገበውን ሐዲስ ይሆናል። ረዲየላሁ ዐንሁም አነሁማ ሰሚዐ ረሱለላሂ ሰለላሁ ዐለይሂ ወሰለም ሁለቱም ነቢዩን ሰለላሁ ዐለይሂ ወሰለም ሰምተናል የቁሉ ሲሉ ሰምተዋል። ዐላ አዕዋዲ ሚንበሪሂ በሚንበራቸው ምሰሶ ላይ ሆነው ሲሉ ሰማዋቸው ይላል። ለየንተሂየነ አቅዋሙን ሰዎች መከልከል አለባቸው፣ ሊከለከሉ ይገባል። አቅዋሙን ሰዎች አን ወድዒሂሙል ጁምዓት ጁምዓዎችን ከመተው ማለት ነው። የጁምዓ ሰላቶችን ከመተው ሊጠነቀቁና ሊታቀቡ ይገባል። አው እምቢ ካሉ ግን ለየኽቲመነ አላህ ስብሓነሁ ወተዓላ ያሽጋል ዐላ ቁሉቢሂም በልባቸው ላይ ያሽግባቸዋል፣ ልባቸው ላይ ያትምባቸዋል ወይም ያሽግባቸዋል። ከዛስ ሲታሸግባቸው ምን ይሆናሉ? ثم ለየኩኑነ ሚነል ጋፊሊን ከዛ በኋላ ከዝንጎች ይሆናሉ ማለት ነው። ዋዕዝ አይጠቅማቸውም፣ እንደዚሁም ምክር አይጠቅማቸውም። ቁርአን ቢያነቡ እንደዚሁም ዋዕዝ ቢሰሙ አይጠቀሙበትም ማለት ነው። ከዚህ ሐዲስ የምንረዳው ምንድነው? እሱ ጁምዓን መተው ምን ያህል ከባድ እንደሆነና ከባድ የሆነ አደገኛ ዛቻ የተቀመጠበት እንደሆነ አላህ ስብሓነሁ ወተዓላ ጁምዓን በሚተዉ ሰዎች ላይ ልባቸው ላይ እንደሚያትምባቸው ያም ደግሞ መርሳትን፣ መዘናጋትን፣ በምክር አለመጠቀምን የሚያስከትል እንደሆነና መጨረሻም ከከሳሪዎች ሊያደርጋቸው እንደሚችል የሚያሳየን ነው ማለት ነው። ሌላው አመረ አላሁ ተዓላ ኩለ ረጁሊን ሙእሚኒን ሙከለፊን ቢኢትያኒል ጁምዓቲ ኢዛ ኡዚነ ለሃ ለጁምዓ አዛን ከተደረገ ሰዓት አንስቶ እያንዳንዱ ሙከለፍ የሆነ ባሊግ አቂል ሙስሊም የሆነ ሰው ሁሉ ይህንን ጁምዓ አይምሮ ጤነኛ የሆነ ሰው ጁምዓ ሰላት ጥሪ በተደረገበት ጊዜ መከሰት እንዳለበት፣ መገኘት እንዳለበት፣ እንደዚሁም ለዛ ጁምዓ የሚያገለግሉ የሚያስፈልጉ ነገሮችን አሟልቶ ፈጥኖ መገኘት እንዳለበት የሚያሳይ ነው። ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላህ የሚለው አልሙራዱ ቢሰዒ አልኢህቲማሙ ቢሃ አንደኛ ፈስዐው ኢላ ዚክሪላህ ሲል ሳዕ የተፈለገበት ምንድን ነው? እሱ አንደኛ ለዛ ነገር ትልቅ ትኩረት መስጠት ነው። ወሱርዓት ተሀዩኢ ቢዕዳኢ አልበደን አካላትን በማሰናዳትና በማዘጋጀት ላይ ፈጥኖ መሰናዳትንም የሚጠቁም ነው። ወጃአት አሐዲስ ሰሒሐ ሰሪሐ ቢአነሃ ሐቁን ዋጅቡን ዐላ ኩሊ ሙከለፍ ወቢአነ ጉስለሃ ዋጅቡን ዐላ ኩሊ ሙሕተሊሚን በእያንዳንዱ ለአቅመ አዳም ለደረሰ ሰው ሁሉ ትጥበት ግዴታ መደረጉ፣ እንደዚሁም በጊዜ እንዲገኝ መታዘዙ፣ ከዛ የሚቀረው ሰው ሊደርስበት የሚችለው ቅጣት እና ዛቻ የተቀመጠ መሆኑ፣ እነዚህ ሁሉ የጁምዓ ግዴታነትን የሚያሳይ ሲሆን ፈስዐው ኢላ ዚክሪላህ የሚለው ደግሞ ሳዒ ቀድሞ ዝግጅት አድርጎ ለሰላት ቀድሞ መገኘትን የሚያሳይ ነው። ቃዲ ዒያድ ምን ይላሉ? አሐዱል አምረይን ካኢኑን ላ መሐለ ከሁለቱ አንዱ ክስተት መከሰቱ ምንም ጥርጥር የለውም። ወይ ጁምዓ ሰላት ላይ መጣድ ነው፣ ወይ ልብ ላይ መታሸግ ነው። ከሁለት አንዱ መሆኑ የማይቀር ኢመል ኢንቲሃ አን ተርኪል ጁምዓ ወይ ጁምዓ መተውን ሊያቆም ነው አንድ ሰው፣ አው ኸትሙላሂ ዐላ ቁሉቢል ሙተኸሊፊን ሙተኸሊፍ በሆኑ ሰዎች ላይ ልባቸው ላይ ማሸግን ሁለተኛው ሌላኛው አማራጭ ነው ማለት ነው። ወይ ጁምዓ መቅረትን መታቀብ ነው፣ ወይም በልብ ላይ መታሸግ ነው ያለው። ሌላ አማራጭ የለም ማለት ነው። ስለዚህ አንድ ሰው ልቡ ከታሸገበት ማለት
የአላህን ስብሓነሁ ወተዓላ ርህራሄ ማግኘት የሚችልበት እንደዚሁም የኒፋቅና የኩፍር ባህሪዎችን ሊላበስ እንደሚችል የሚያሳየን ነው። ከዝንጎች ከሆነ አንድ ሰው በላዩ ላይ የሚደርስበት የሚታይበት ባህሪው፣ ንግግር፣ ሁሉ ነገሩ ይቀየራል ማለት ነው። ምክንያቱም ልቡ ታሽጓል፣ ከጋፊሎች ሆኗል። ጋፊል ሆነ ማለት በዋዕዝ አይመከርም፣ እንደዚሁም በትዕዛዞች አይጠቀምም ማለት ነው። ትዕዛዝም አይገባውም፣ ዋዕዝም አይገባውም፣ ክልክልም አይገባውም። በቃ ይደነዝዛል ማለት ነው። ሌላው አንድ ሰው ጁምዓን መቅረብ ባይችል እንኳን ከጁምዓ ከመሰገዱ በፊት ዙህርን መስገድ የለበትም ይላል። መን ሰለ ዙህረ ሚመን ዐለይሂ ሑዱሩ ልጁምዓ፣ ጁምዓ መጣድ ያለበት የሆነ ሰው፣ ጁምዓ መገኘት ያለበት የሆነ ሰው ጁምዓ ካልተጣደ ካልተገኘ ሰላት ልጁምዓ ሳይጠናቀቅ ዙህር መስገድ የለበትም ይላል። ምክንያቱም በጁምዓ ቀን አድርግ የተባለው ምንድን ነው? ጁምዓ ስገድ ነው። እዚህ የታዘዘውን ትቶ ያልታዘዘውን መስራት አይችልም። አለመቻሉ የሚረጋገጠው መቼ ነው? ጁምዓ ሰላት ከተጠናቀቀ በኋላ። ጁምዓ ተሰግዶ ሲጠናቀቅ ይህ ሰው መምጣት አልቻለም የሚለው የሚረጋገጠው የዛኔ ነው። ከዛ በፊት ባሉት ሁሉ የሚችለውን ሞክሮ ለጁምዓ መጣድ አለበት ማለት ነው። ሌላው ከሐዲሱ የምንረዳው ምንድነው? እሱ አንድ ሰው አንድን ወንጀል በሚፈጽምበት ጊዜ የሚከተለው አደጋ ዋጅባትን ሲተው ወይም ሙሐረማትን ሲሰራ ሌላ ከባድ አደጋ በሱ ላይ ሊያጋጥመው እንደሚችል እንረዳለን። ጁምዓ መጣድ ግዴታ ነው፣ እሱን ትቷል። ከጁምዓ መቅረት አደገኛ ነው፣ እሱን ተግብሯል። በዚህ ምክንያት ደግሞ ይሄ ወንጀል ነው፣ በራሱ ሐራም ነገር ነው የሰራው፣ ወንጀል ነው። ከመሆኑም ጋር አስከትሎ ደግሞ የሚመጣው ሌላው ምንድነው? እሱ ልብ ላይ መታሸግ ነው ማለት ነው። ይሄ ሁሉ የሚመጣው አንድ ሰው በሚሰራው ጥፋት ነው ማለት ነው። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ በማ ቢአንፉሲሂም እንደሚለው ማለት ነው። ቀጣዩ ሐዲስ وعن سلمة بن الأكوع رضي الله عنه قال كنا نصلي مع رسول الله صلى الله عليه وسلم الجمعة ثم ننصرف وليس للحيطان ظل يستظل به متفق عليه واللفظ للبخاري وفي لفظ لمسلم كنا نجمع معه إذا زالت الشمس ثم نرجع نتتبع الفيء كسلمة بن الأكوع رضي الله عنه بتزجب حديث قال كنا نصلي مع رسول الله صلى الله عليه وسلم الجمعة كنبي صلى الله عليه وسلم قال جمعا انسجد ثم ننصرف جمعا كسجرن بهلا كجمعا نملسالن وليس للحيطان ظل يستظل به ለአጥሮች ለግድግዳዎች ሰው ሊጠለልበት የሚችል ጥላ ሳይኖራቸው ማለት ነው። እንግዲህ ጥላን በምንመለከትበት ጊዜ የተለያዩ አህዋሎች አሉት፣ ከፀሐይ መውጣትና መጥለቅ ጋር በተያያዘ ማለት ነው። አንደኛው ምንድነው? እሱ የሰው ልጅ ጥላ ወደ ምዕራብ መሆኑ ነው። ያ ምንድነው የሚያሳየን? ፀሐይ ገና ከምስራቅ መምጣቷን ወይም በምስራቅ አቅጣጫ ላይ እንዳለች ያሳየናል። የሰውየው ጥላ ደግሞ እግሩ ስር የሚሆንበት ጊዜ አለ። እግሩ ስር በሚሆንበት ጊዜ ይህ ምንድነው የሚያሳየን? ፀሐይ መሀል አናት ላይ ነው ያለችው ማለት ነው።
ከዛ በኋላ ፀሐይ እየተዘነበለች በሄደች ቁጥር ደግሞ የሰው ልጅ ጥላ ወደ ምስራቅ ይዞራል ማለት ነው። ምዕራብ የነበረው ጥላ ወደ ምስራቅ ይዞራል። ቀስ እያለ እየረዘመ ይሄዳል። ከዛ በኋላ የሰውየውን ጥላ እኩል ይሆናል ማለት ነው። ከዛ ፀሐይ ደግሞ ወደ ዓስር በምትደርስበት ጊዜ የሰውየውን ጥላ ሁለት እጥፍ ይሆናል። እንደዚህ እያለ ያው ከሰላት ጋር በተያያዘ በእንደዚህ አይነት መልኩ ይታያል። አሁን እዚህ ላይ የተፈለገው ግድግዳዎች ጥላ ኖራቸው አልኖራቸው ሳይሆን ሰላተል ጁምዓ የተሰገደበትን ወቅት ለመጠቆም በየትኛው ወቅት ላይ ነው ሰላተል ጁምዓ የተሰገደው? እንደምናውቀው ሰላት ዙህር የሚሰገደው መቼ ነው? ባዕደ ዘዋል ፀሐይ ከመሃል አናት ስትዘነበልና የሰው ልጅ ጥላ ወደ ምስራቅ ብቅ ማለት ሲጀምር ከዛ ነው የሚጀምረው። አሁን እዚህ ላይ ወለይሰ ሊልሒጣኒ ዚሉን ዩስተዘሉ ቢሂ ሲል ፀሐይ ገና እየተዘነበለች ነው ማለት ነው። መቼ? ثم ننصرف ጁምዓ ሰላትን ሰግደን ስንወጣ ፀሐይዋ የተዘነበለች ነው። ሰው ግን በስሯ ማለት ለምሳሌ ግድግዳ ካለ አጥር ካለ እዛ አጥር ስር ቢቆም የግድግዳው ጥላ እሱን ሊከልለው አይችልም። which means what? ይሄ ማለት ያቺ ፀሐይዋ ገና ከመሃል አናት ወደ ምስራቅ ገና እየተዘነበለች ነው ወደ ምዕራብ። እዚህ የጁምዓ ሰላት ወቅቱ መቼ ነው የሚለውን ለመጠቆም ነው የሚነገረው ማለት ነው። وفي لفظ لمسلم በሌላ የሙስሊም ዘገባ ላይ ደግሞ ምን እናያለን? ኩና ኑጀሚዑ معه ከነቢ ሰለላሁ ዐለይሂ ወሰለም ጋር ጁምዓን እንሰግዳለን። إذا زالت الشمس ፀሐይ ስትዘነበል ثم نرجع ከዛ እንመለሳለን ከጁምዓ نتتبع الفيء ጥላውን እየተከተልን ማለት ነው። ጥላውን እየተከተልን ማለት ሲራመዱ ጥላው ከፊት ለፊታቸው ነው ያለው ማለት ነው። በእነዚህ ሐዲሶች ላይ እንደዚሁም ቀጣዩ ሐዲስ عن سهل بن سعد رضي الله عنه قال ما كنا نقيل ولا نتغدى إلا بعد الجمعة متفق عليه واللفظ لمسلم وفي رواية في عهد رسول الله صلى الله عليه وسلم. كسهل بن سعد رضي الله عنه بتزجب حديث ما كنا نقيل قيل ميلو من دنو ግማሽ ቀን ላይ በተለይ በበረሃ አካባቢ ያሉ ሰዎች የለመዱት ነገር ነው። ግማሽ ቀን አካባቢ ላይ እረፍት ያደርጋሉ። ስራም ምንም አቆመው ወደ ጥላ ስር ወይም የሆኑ ቦታዎች ላይ ሆነው ምን ይሆናሉ? እረፍት ያደርጋሉ። ይህንን ነው አላህ ሱብሓነሁ ወተዓላ ሱረቱል ፉርቃን ላይ ምን ይላል? አስሓቡል ጀነቲ የውመኢዝን ኸይሩን ሙስተቀረን ወአሕሰኑ መቂላ። የጀነት ሰዎች የዚያን ቀን አስሓቡል ጀነቲ የውመኢዝን የዚያን ቀን የቂያማ ቀን የጀነት ሰዎች እኮ ኸይሩን ሙስተቀራ ምርጥ የሆነ መርጊያ መስፈሪያ ሬዚደንስ አላቸው ማለት ነው። ወአሕሰኑ መቂላ እንደዚሁም ያማረ የሆነ ማረፊያ ቀይሉላ የሚያረጉበት ማለት ነው። ወይም ቀይሉላ የሚባለው ዘዋል ሸምስ አካባቢ ላይ ወይም ንስፍ ነሐር ዙህር ከመድረሱ በፊት እረፍት ወይም ናፕ የሚሉት የተወሰነ አንድ ሰው ሲተኛና እረፍት ሲያደርግ ምን ይባላል? ይሄ ቀይሉላ ይባላል። ይህንም በሌላ ማየት ላይ አላህ ስብሓነሁ ወተዓላ ጠቁመት ሱረቱ ኑር ላይ ያ አዩሀ ለዚነ አመኑ ሊየስተእዚንኩም ለዚነ መለከት አይማኑኩም ወለዚነ ለም የብሉጉል ሑልመ ሰላሰ መራት
ሚን ቀብል ሰላት አልፈጅሪ ወሒነ ተضዑነ ሲያበኩም ሚነ ዛሂረቲ ወሚን ባዕድ ሰላት ልዕሻ። ሕፃናቶችና አገልጋዮቻችሁ 3 ወቅት ላይ ወደ እናንተ ክፍል ከመግባታቸው በፊት ማስፈቀድ አለባቸው። በ3 ወቅቶች ላይ ሚን ቀብል ሰላት አልፈጅር ከፈጅር ሰላት በፊት፣ ወሒነ ተضዑነ ሲያበኩም ሚነ ዛሂራ በእኩለ ቀን ላይ ልብሳችሁን አውልቃችሁ እረፍት በምታደርጉበት ጊዜ ማለት ነው። እንደዚሁ ወሚን ባዕድ ሰላት ልዕሻ ከኢሻ ሰላት በኋላ። እነዚህ ወቅቶች ላይ ሰዎች እረፍት ለማድረግ ልብሳቸው የሚቀይሩበት የሚያወላልቁበት ወቅት ስለሆነ ዝም ብሎ አንድ ሰው ዘው ብሎ አይገባም ማለት ነው፣ ያስፈቅዳል። ከዛ በኋላ የቤቱ ሰዎች ራሱ ሕፃናቶቹ ራሱ ማለት ነው። ከዛ ውጭ ባለው ላይ በኖርማል ጊዜ ላይ የሕፃናቶች ለአቅመ አዳም ያልደረሱ ልጆች ሳያስፈቅዱ ቢገቡ ችግር የለውም ማለት ነው። አሁን ወሒነ ተضዑነ ሲያበኩም ሚነ ዛሂራ የሚለውን ለመጠቆም በዚህም ላይ እንደዚሁ አስሓቡል ጀነቲ የውመኢዝን ኸይሩን ሙስተቀረን ወአሕሰኑ መቂላ በጣም በሚገርም አገላለጽ ነው የገለጸው ማለት ነው። በዚህ ሱረት አልፉርቃን ላይ አስሓቡል ጀነቲ የውመኢዝን ኸይሩን ሙስተቀረን ወአሕሰኑ መቂላ በሚል ማለት ነው። ስለዚህ ነቂሉ የሚለው ማኩና ነቂሉ የሚለው ቀይሉላ አናደርግም ነበረ ማለት ነው። ቀይሉላ በዛን ጊዜ የተለመደው እንዳልነው ከዙሁር በፊት ነው። ከሐዲቱ የምንረዳው ምንድን ነው? እሱ አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም የሚሰግዱባቸው የሰላት ወቅቶች የጁምዓ ሰላት ወቅቶች ይለያያሉ ማለት ነው። ሁሌ አንድ አይነት አይደለም። አንዳንዴ ሰላቱል ጁምዓን ዘዋል ፀሐይ ከተዘነበለች በኋላ ይሰግዳሉ። አንዳንዴ ደግሞ አጥሮቹ ራሱ ጥላ ሳይኖራቸው እንግዲህ አስበው አሁን ማአዛን ተደርጎ ኹጥባ ተደርጎ ተሰግዶ ነው የሚወጡት። የሁሉ ሆኖ ሲወጡ ፀሐይዋት ማነው አጥሮች ጥላ የላቸውም ማለት ቀብለ ዘዋል ተሰግዷል ማለት ነው። ወይም ፊ ወቅት ዘዋል ተሰግዷል አላላቀል። ያ ደግሞ ምንድነው ማለት ነው? ዙሁር ከዙሁር ሰላት በፊት ነው። ዙሁር ከመሰገዱ በፊት እንደሆነ ያሳየናል። ስለዚህ ሁለቱንም ዘገባዎች በምናይበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጁምዓ ይሰግዳሉ ከዘዋል በፊት። ስለዚህ በዚህ ሐዲስ የምንመለከተው ምንድነው? ጁምዓን አንዳንዴ ከዘዋል በፊት ይሰግዳሉ፣ አንዳንዴ ደግሞ ከዘዋል በኋላ ይሰግዳሉ። which means ነብዩ ሰለላሁ ዐለይሂ ወሰለም ጁምዓን በሚሰግዱበት ጊዜ አንዳንዴ ከዙሁር በፊት ይሰግዳሉ ማለት ነው። አንዳንዴ ደግሞ ዙሁር ወቅት ላይ ይሰግዳሉ። በተለይ ደግሞ መጨረሻ ላይ ያየነው ሐዲስ የሚያሳየን ማኩና ነቂል የሚለው ቀይሉላ የሚያደርጉት የሚበሉትም ከሰላቱል ጁምዓ በኋላ ነው ማለት ነው። ይሄ የሚያሳየን ምንድነው? እነሱ ጁምዓን የሚሰግዱት ቀብለ ዘዋል እንደሆነ ያሳየን። ምክንያቱም ቀይሉላ ራሓ የሚያደርጉት ምንድነው? ከዙሁር በኋላ። ከዚህ በመነሳት ዑለማዎች የተለያየ አቋም ይዘዋል ማለት ነው። እዚህ ያለውን ኢንሻአላህ በደንብ እንድንለው አነበዋለሁ። اتفق العلماء على أن آخر وقت صلاة الجمعة يخرج بانتهاء وقت صلاة الظهر. ዑለማዎች የተስማሙበት ነገር ምንድነው? የሰላት الجمعة ወቅቱ የሚያልቀው ዙሁር ወቅት ሲያልቅ ነው። የዙሁር ወቅት ሲያልቅ ምን ሆኗል? ሰላት الجمعة ወቅት አልቋል በሚለው ተስማምተዋል። የሰላት الظهر ወቅት የሚያልቀው መቼ ነው? አስር ሲገባ። እዚህ አስር ልክ አስር ወቅት ሲገባ የዙሁር ሰላት አብቅቷል፣ ጁምዓም የለም ማለት ነው። واختلفوا في أول وقتها የመጀመሪያው ወቅትስ የትኛው ነው? የጁምዓ የመጀመሪያው ወቅት የትኛው ነው የሚለው ላይ اختلاف አለ። فذهب الأئمة الثلاثة إلى أن وقتها يبتدئ بزوال الشمس
ከዙሁር ልክ እንደ ዙሁር አሉ። ሶስቱ አይማዎች ምን አሉ? ልክ እንደ ዙሁር ጁምዓም ወቅቱ የሚጀምረው በዘዋል ነው። ዘዋል ላይ ዙሁር ይጀምራል፣ ጁምዓም የሚጀምረው በዛ ወቅት ነው። واستدلوا على ذلك بما رواه البخاري عن أنس قال كأنس بن مالك إمام البخاري سند بتزجبوا لي كان رسول الله صلى الله عليه وسلم يصلي الجمعة حين تميل الشمس. إيه كأنس بن مالك رضي الله عنه يتزجب حديثنا إمام البخاري زجبوت يا الله ملك تنيا نبي صلى الله عليه وسلم جمعة يسجدوا ينبروا حين تميل الشمس هاي ست الزنبلنا هاي تزنبلت مالت من هنا ظهور قبا مالتنا. وذهب الإمام أحمد في المشهور من مذهبه إمام أحمد بتوق أو يتوق يهونه مذهبات شولي سن الملكة وهم بتأم يتصفان يتوقون سن الملكة أن دخول وقتها يبتدئ بدخول وقت صلاة العيد. يعيد صلاة وقت بقبا قزي يجمر الله. واستدل على ذلك بما رواه مسلم عن جابر أن النبي صلى الله عليه وسلم كان يصلي الجمعة. النبي صلى الله عليه وسلم جمعة يسجدون بري الجابر ثم نذهب إلى جمالنا فنريحها حين تزول الشمس. كذا وده قمولوچاچن هيدن قمولوچاچنن እናሳርፋለን መቼ فنريحها حين تزول الشمس ፀሐይ ስትዘነበል ሄደው ግመሎቻቸው ጋር ሄደው ከዛ ፀሐይ ስትዘነበል ማድረግ ይሄ ምንድነው ከዙሁር ከፀሐይ ከመዘንበሉ በፊት መሰገዱን ያሳየናል። وللجمهور تأويلات بعيدة متعسفة على هذا الحديث وأمثاله. ይሄና መሰል ሐዲሶችን ታዊል ለማድረግ በጣም ቸጋራ የሆኑ መንገዶችን ተጉዟል ማለት ይሄ ነው ብሎ ተቀባይነት ሊኖረው የማይችል ደረጃ ላይ ያለ ችግር ውስጥ ገብቷል። ይሄንን ታዊል ለማድረግ ለምንድን ነው እሱ ይሄ ምን ለማለት ተፈልጎ ነው የሚለው حديث أنس في البخاري لا ينافي حديث جابر في مسلم إنه تارة يصليها قبل الزوال تارة بعده. ሁለቱም ማስታረቅ እንችላለን። አንዱን ጠምዝዘን ወደ ለኛ ሌላኛው ለማድረግ የተለያየ የማይገባ የሆነ ወይም ደግሞ ተቀባይነት የሌለው የሆነ ታዊል አድርገን አዙረን ወደ አንዱ አቅጣጫ ከምንወስድ ይልቅ ይላሉ ሁለቱንም ማሰራት እንችላለን። አንዳንዴ በዚህ ነው የሚሰግዱት፣ አንዳንዴ ደግሞ ቀደም ብለው ይሰግዳሉ፣ አንዳንዴ ደግሞ ከዛ በኋላ በዙሁር ወቅት ላይ ይሰግዳሉ የሚለው والافضل ان تكون الصلاه بعد الزوال በላጭ የሚሆነው መቼ ነው? ልክ እንደ ዙሁር ወቅት ከዘዋል በኋላ ቢሰገድ ነው ይላል። لان الغالب من فعل النبي صلى الله عليه وسلم لانه الغالب من فعل النبي صلى الله عليه وسلم ምክንያቱም አብዛኛው ከነብዩ ሰለላሁ ዐለይሂ ወሰለም ተግባር የታየው እሱ ነው። ولانه الوقت المجمع عليه بين المسلمين ومسلموች መካከል ሁሉም የተስማሙበት ያ ወቅት ነው። بمعنى ከዘዋል በፊት መሰገድ ይችላል ያሉት ሰዎች ከዘዋል በፊት ከዘዋል በኋላ መሰገዱን አልተቃወሙም። ስለዚህ ይቻላል ያሉትም አይቻልም ያሉትም የተስማሙበት ወቅት ነው በዘዋል ላይ መስገድ ማለት ነው። والاجتماع عدم التفرق أولى وأحسن والله الموفق ይላል። والله تعالى عالم። ያው በዚህ ዙሪያ በጣም ብዙ መስጠትና መቀበሎች አሉ፣ መመላለሶች አሉ። ጁምዓ መቼ ሰገድ በሚለው ላይ ያው ሁሉም የራሱን ሙከራ ያደርጋል። ያለው ሐቂቃ ግን ይሄ ነው። የተሻለም የሆነው መቼ ነው? አንዳንዴ በአንድ አቋም ላይ ስትሪክት ሆኖ እንትን ከማለት አንዴ በዚህ ማድረጉ የተሻለ ነው የሚል ነው። والله اعلم። نعم እንደዛ የሚለው የአይማዎቹ አቋም ይሄ በቃ ያለው ከዘዋል ጋር ተያይዞ ዙሁር ላይ ነው መሰገድ ያለበት። ከዙሁር በፊት ከተሰገደ ያው ተቀባይነት የለውም የሚል አቋም ያላቸው አሉ። ሐዲሱን ምን ያርጉት? ሐዲሱን ምን ማድረግ ይቻላል? ተቀባይነት የለውም ቀላል ነው በቃ ብለን መሄድ እንችላለን። ግን ይሄ አሁን እነዚህን ሐዲሶች ምን እናርጋቸው? وليس للحيطان ظل ግልጽ እኮ ነው። ሰላቱን ጨርሰን ስንወጣ ሊጠለሉበት የሚያበቃ የሆነ ጥላ የላቸውም ግድግዳዎቹ አጥሮች። ግልጽ ነው።
እና ሌሎቹንም ሐዲቶች። ስለዚህ ይሄ ምንድነው እሱ الاستعمال أولى من الإهمال ነው ምናምን የሚሉት አባባል አለ። አንዱን ትቶ አንዱን ጥሎ አንዱን አንጠልጥሎ ከሚሆን ሁሉንም ማሰራት የሚቻል ከሆነ ለምን አይሆንም? ስለዚህ የተሻለ የሚሆነው ከዛ በፊት የሰገዱትን ሰዎች አይቻልም ብሎ ከነሱ ጋር ዱላ ከመማዘዝ በቃ መስማማት ይቻላል። አንዳንዴ በዚህ ያልኩት አንዳንዴ በዚህ ያልኩት نعم إن شاء الله زي قلنا نقوم هذا وصلى الله وسلم على نبينا محمد وعلى آله وصحبه